እጅግ አስደንጋጭ ሰበር ዜና ከቴል አቪቭ ተሰማ። የእስራኤሉ ኢታማጆር ሹም ያሰሙት ጉድ ኔታንያሁን አሸብሯል። የጦርነቱ ትክክለኛ እውነታ የሚያጋለጠ ሆኖ በታሪክ መዝገብ ተመዝግበዋል። ኢታማጆር ሹሙ የእስራኤል ጦር በራሱ ጊዜ በቁሙ እየፈረሰ ነው የሚል ዱብዳ አሰምተዋል። የእስራኤሉ ከፍተኛ ኢታማጆር ሹም ይህን ጉድ ያሰሙት በቀጠናው ሁለት ጨዋታ ቀያሪ ክስተቶች በተከሰቱበት ዕለት ነው። የመጀመሪያው ጨዋታ ቀያሪ ክስተት ኢራን የአሜሪካ እግረኛ ጦርን ለመመከት 1 ሚሊዮን የእግረኛ ሰራዊት ማዘጋጀቷን ይፋ ማድረጓ ነው። ሌላኛው ደግሞ ኢራን ሌሊቱን አይበገሬ ቦሊስቲክ ሚሳኤል በእስራኤል 9 ከተሞች ላይ በተመሳሳይ ሰዓት ማዝነቧ ነው። እነዚህ ሁለት ክስተቶች የፋርስ ባህረ ሰላጤውን ጦርነት መልክ ሊቀይሩ የሚችሉ አደገኛ ክስተቶች ናቸው። በእነዚህ ሁነቶች መሃል ነው እንግዲህ የእስራኤሉ ኢታማጆር ሹም የእስራኤል ጦር እንደ እምቧይ ካብ እየተናደ ነው የሚል ጉድ ለኔታንያሁ ያሰሙት። ወዲህ ደግሞ በመጨረሻም ማንም ያልጠበቀውና የተፈራው ሆነ። ኢራን አዲስ አበባን በሚሳኤል ለመደብደብ ዛተች። አብይ ግራና ቀኝ ሳያዩ በጦርነቱ አቋም መያዛቸው ውሎ አድሮም ቢሆን ከባድ መዘዝ ይዞ ከተፍ ብሏል። የኢራን ኤምባሲ ከቴሄራን አዲስ አበባ የሚወነጨፍ ሚሳኤል አለኝ የሚል ዛቻ አሰምቷል። ወዲህ ደግሞ ኢራን ያልተጠበቀ የኒኩሌር ቦምብ ያዘለ ሚሳኤል መተኮሷን የሚገልጽ አደገኛ መረጃ ተሰራጭቷል። የእስራኤል ጦር ባወጣው መግለጫ ማለዳ ላይ ኢራን የኒኩሌር ጨረር ያዘለ ሚሳኤል መተኮሱን የሚያሳይ ምልክት አግኝተናል ሲል ቦምብ የሆነ መረጃ አጋርቷል። በዚህ ሁሉ መሃል ታዲያ ጦርነቱ ተስቦ ቀይ ባህር ደርሷል። የኢራን የጡት ልጅ የሚባለው የሁቲ አማጺ ኃይል ጦርነቱን መቀላቀሉን ተከትሎ ቀይ ባህር የጦርነት ሜዳ ሆኗል። ኢትዮጵያ የምትገኝበት የቀይ ባህር ቀጠና የጦር ሜዳ መሆኑ ኢራን አዲስ አበባን በሚሳኤል ኢላማ ውስጥ ከማስገባቷ ጋር ስናያይዘው ነገር ዓለሙ ለኢትዮጵያ እጅግ አስፈሪ ሆኖ ይታያል። ውድ የአዲስ ፖስት ቤተሰቦች እነዚህን መረጃዎች በስፋትና በጥልቀት እንዳሰሳለን። እንደተለመደው ቪዲዮን ላይክና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። የእስራኤል ጦር እየፈረሰ ነው። ይህ ተራ ዜና ወይም ደግሞ የባልቴት ተረት አይደለም። ራሳቸው የእስራኤል ጀነራል አደባባይ ወጥተው የተናገሩት ሀቅ ነው። ይህ እንደ ሐሞት የሚመራው ዜና ቤንጃሚን ኔታንያሁን ሳይወዱ በግድ ተግተውታል። የእስራኤል መከላከያ ኃይል ጠቅላይ ኤታማዦር ሹም የሆኑት ኤያል ዛሚር ጦራቸው በአንድ ጊዜ በተለያዩ ግንባሮች እያካሄደ ባለው ውጊያ ምክንያት እያጋጠመው ባለው ከፍተኛ የሰው ኃይል እጥረትና የግዳጅ ጫና የተነሳ በራሱ ጊዜ ሊፈርስ እንደሚችል እጅግ አሳሳቢ ማስጠንቀቂያ ሰጥተዋል። እንደ እስራኤል መገናኛ ብዙሃን ዘገባ ኢታማዦር ሹሙ ሮብ ዕለት በተካሄደው የካቢኔ ደህንነት ስብሰባ ላይ ለከፍተኛ ባለስልጣናቱ በፊታችሁ 10 ቀይ መብራቶችን ወይንም የአደጋ ምልክቶችን እያበራሁ ነው በማለት የችግሩን አሳሳቢነት ያለ አንዳች መሸሸግ አብራርተዋል። ጦሩ አሁን ባለበት የሰው ኃይል እጥረት ከቀጠለ የዕለት ተዕለት መደበኛ ተልዕኮቹን ማከናወን ወደማይችልበት የውድቀት ደረጃ ለመድረስ ብዙ ጊዜ እንደማይወስድበት ገልጸዋል። ይህ አፋጣኝ አደጋን ለመቀልበስ ብቸኛው መፍትሄ አዲስ የውትድርና ምልመላ ሕግን ማውጣት፣ የተጠባባቂ ኃይል ግዳጅ ሕግን ማጽደቅና የመደበኛ ውትድርና አገልግሎት ጊዜን የማራዘም አስቸኳይ ሕግ ተግባራዊ ማድረግ መሆኑን በአጽንኦት ጠይቀዋል። ይህ የጦር አዛዡ ያልተጠበቀና ግልጽ ማስጠንቀቂያ የእስራኤል ጦር ከቅርብ ጊዜ ወዲህ በበርካታ ግንባሮች ለረጅም ጊዜ እያካሄደ ያለው ተደራራቢ ጦርነት በመከላከያ ተቋሙ መዋቅርና በወታደሮቹ አቅም ላይ እያሳደረ ያለውን ከባድ ጫና ፍንትው አድርጎ የሚያሳይ ነው። በውጭ ጠላቶች ላይ ያተኮረው ጦር አሁን ላይ የራሱን ህልውና ለማስቀጠል የሚያስችል በቂ የሰው ኃይል የማግኘት ፈተና ውስጥ መውደቁን በግልጽ ያመለክታል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፋ ደረጃ መሸጋገሩን የሚያሳዩ መረጃዎች እየወጡ ነው። ይኸውም ጦርነቱ ቀይ ባህር መድረሱን ነው። ኢራን አዲስ አበባን በሚሳኤል ለመደብደብ ዝታለች። የኢራን ሚሳኤል ኢትዮጵያን መምታት ይችላል ሲል በኬንያ የሚገኘው የእስራኤል ኤምባሲ መግለጹ እያነጋገረ ነው። በኬንያ የሚገኘው የእስራኤል ኤምባሲ ዛሬ በኤክስ ገጹ ላይ የኢራን ሚሳኤሎች አውሮፓና አፍሪካን መምታት ይችላሉ የሚል መልእክት ካስተላለፈ በኋላ የሂሳብ ስሌቱን ስሩት ብለዋል። እንደገለጸውም የኢራን ረዥም ርቀት የሚወነጨፉ ሚሳኤሎች ከቴሄራን 4000 ኪሎ ሜትር ራዲየስ መጓዝ የሚችሉ ናቸው። ከዚህ በመነሳት ኤምባሲው የሚከተሉትን ነጥቦች አስቀምጧል። አዲስ አበባ ከቴሄራን በ3200 ኪሎ ሜትር ርቀት ላይ ትገኛለች። ሶማሊያ ደግሞ ከ3700 እስከ 3800 ኪሎ ሜትር ርቀት ላይ ትገኛለች። ኬንያ ናይሮቢ በበኩሏ ከቴሄራን ከ4000 እስከ 4400 ኪሎ ሜትር ርቀት ላይ በመሆኗ በዚህ ጥቃት ክልል ውስጥ ናት። ኤምባሲው በማጠቃለልም ኬንያን ጨምሮ በርካታ የአፍሪካ ሀገራት በኢራን ሚሳኤል ራዲየስ ውስጥ ናቸው በማለት አስታውቋል። ሌላው ጦርነቱ ወደ ቀይ ባህር መስፋፋቱን ማሳያው የሁቲ አማጺዎች ጦርነቱን መቀላቀላቸው ነው። እስራኤል በጋዛ ላይ ካካሄደችው ጦርነት ጋር ተያይዞ በቀይ ባህር ላይ በሚተላለፉ መርከቦች ላይ ጥቃት በመክፈት የሚታወቁት የሁቲ አማጺያን አሁንም በቀይ ባህር ላይ ስጋት ፈጥረዋል። አብዛኛው የየመን ክፍል የተቆጣጠሩት የሁቲ አማጺያን በሐማስና በእስራኤል ጋዛ ውስጥ ጦርነት ሲካሄድ በነበረበት ጊዜ
ቀይ ባህርን አቋርጠው ወደ እስራኤል ወደ አውሮፓ የሚጓዙ ናቸው ያሏቸውን መርከቦችን የጥቃት ኢላማ አድርገው ነበር። አሁን ደግሞ አጋራቸው የሆነችው ኢራን በአሜሪካና በእስራኤል ጥቃት ከተከፈተባት ከአንድ ወር በኋላ በቀይ ባህር በኩል በሚያልፉ መርከቦች ላይ ጥቃት እንደሚፈጽሙ ዝተዋል። የኢራን ወዳጅ ሆነው ለአንድ ወር ዝምታን መርጠው የቆዩት ሁቲዎች ጥበቃ የሚደረግላቸው ናቸው ባሏቸው የእስራኤል ወታደራዊ ይዞታዎች ላይ በሚሳኤል ጥቃት መፈጸማቸውን ሲገልጹ፣ እስራኤልም ይህንኑ አረጋግጣለች። የየመን ዋና ከተማ ሰንዓን ጨምሮ ሰሜናዊውና ሌሎችንም የአገሪቱ ግዛቶች የሚቆጣጠሩ ሁቲዎች የተጠናከረ ወታደራዊ ኃይልና የጦር መሳሪያ እንዳላቸው ከዚህ ቀደም በእስራኤልና በሳውዲ ላይ በፈጸሟቸው ጥቃቶች አሳይተዋል። ቡድኑ በኢራን ላይ የተከፈተው ጦርነትን በመቃወም አሁን በእስራኤል ላይ ጥቃት ከመክፈቱ ባሻገር በቀይ ባህር በሚተላለፉ መርከቦች ላይ ጥቃት እንደሚፈጽም ማስታወቁ ስጋትን ፈጥሯል። በኢራን በተዘጋው የሆርሙዝ ወሽመጥ ምክንያት የተናጋው የዓለም ነዳጅ እንቅስቃሴ ባለበት ሁኔታ ሁቲዎች በቀይ ባህር ላይ ጥቃት የሚፈጽሙ ከሆነ ቀውሱ እንደሚባባስ እየተነገረ ነው። እስራኤል በሐማስ ላይ ለተፈጸመብኝ ጥቃት ምላሽ በጋዛ ላይ ለ2 ዓመታት ያካሄደችውን የማያባራ ጥቃትን ተከትሎ የሁቲ አማጽያን በርካታ ድሮኖችና ሚሳኤሎችን ወደ እስራኤል አስወንጭፈዋል። አሜሪካ በቀይ ባህር ላይ ያሉትን የጦር መርከቦችን በመጠቀም የተወሰኑትን በማሸነፍ ሌሎቹን ደግሞ አቅጣጫቸውን በማስቀየር ጉዳት በማያደርሱባቸው ቦታዎች ላይ እንዲወድቁ ማድረጓን አሳውቃ ነበር። ሁቲዎች ተቆጣጥሯቸው በሚገኙት ከየመን የባህር ዳርቻዎች በሚያስወነጭፏቸው ባላስቲክ ሚሳኤሎች እንዲሁም ድሮኖች ነው በቀይ ባህር በኩል የሚያልፉ መርከቦችን ኢላማ የሚያደርጉት። በዚህም ሳቢያ የዓለማችን ታላላቅ መርከብ ጭነት ማጓጓዣ ተቋማት የመርከቦቻቸውን የጉዞ አቅጣጫ በመቀየር በደቡብ አፍሪካ በኩል በመዞር ረዥም የባህር ላይ ጉዞን ማድረግ ምርጫቸው አድርገው ነበር። በመካከለኛው ምስራቅ የአሜሪካ ወታደራዊ ዘመቻን የሚመራው ማዕከላዊ እዝ ሁቲዎች በቀይ ባህርና በእስራኤል ላይ ለሚፈጽሟቸው ጥቃቶች ሙሉ ለሙሉ የሚደገፉት በኢራን መሆኑን አሳውቀዋል። ሁቲዎች አሁን ለኢራን ያላቸውን አጋርነት ለማሳየት በቀይ ባህር የሚያልፉ መርከቦችን ኢላማ እንደሚያደርጉ ዝተዋል። ይህንንም ተከትሎ የአውሮፓ የባህር ጉዞ ደህንነት ተቋም መርከቦች ከየመን የባህር ክልል እንዲርቁ አሳስበዋል። የአውሮፓ ህብረት የባህር ትራንስፖርት ደህንነት ተቋም በንግድ መርከቦች ላይ ጥቃት ሊፈጸሙ ስለሚችሉ በተለይ በቀይ ባህርና ከኤደን ባህረ ሰላጤ እንዲርቁ አስጠንቅቀዋል። የአውሮፓ ህብረት የባህር ኃይል ተልዕኮ ጭምር እንዳስጠነቀቀው ከአሜሪካና ከእስራኤል ጋር ግንኙነት ያላቸው የንግድ መርከቦች ያለው ስጋት እስኪቀንስ ድረስ ከየመን የባህር ክልል መራቅ ለደህንነታቸው ጠቃሚ መሆኑን መክሯል። የደህንነት ተቋሙ ባወጣው ሪፖርት ላይ በቀይ ባህር ለሚተላለፉ ከእስራኤል ጋር ግንኙነት ያላቸው መርከቦች የስጋት ደረጃቸው ከፍተኛ ሲሆን ሌሎች ደግሞ በመካከለኛ የስጋት ደረጃ ላይ ይገኛሉ። ሁቲዎች የየመን ታጣቂ ቡድን ሲሆኑ መሰረታቸውም ዛይዲስ በሚባል የሚታወቁ የአገሪቱ የሺአ ሙስሊም ነው። ቡድኑ በአውሮፓውያን በ1990ዎቹ ሲቋቋም በወቅቱ የየመን ፕሬዝዳንት በነበሩት አሊ አብደላህ ሳሌህ አገዛዝ ውስጥ የተንሰራፋው ሙስና ለመዋጋት በሚል ነበር። ስማቸውን የወሰዱት ከንቅናቄያቸው መስራች ከሁሴን አልሁቲ ነው። ራሳቸውንም አንሳር አላህ ወይም የአምላክ ደጋፊዎች ብለው ይጠራሉ። በአሜሪካ መሪነት ምዕራባውያኑ ኢራቅን መውረራቸውን ተከትሎ ሁቲዎች አምላክ ታላቅ ነው፣ ሞት ለአሜሪካ፣ ሞት ለእስራኤል፣ እርግማን ለአይሁዶች፣ ድል ለእስልምና የሚል መፈክር ማሰማት ጀመሩ። እስራኤል አሜሪካና ሰፊው ምዕራባዊ ክፍል የሚቃወምና በኢራን የሚመራው አክሲስ ኦፍ ሬዚስታንስ አባል መሆናቸውን አስታወቁ። ከሁቲዎች በተጨማሪ ሐማስና ሂዝቦላህ የዚህ ጥምረት አካል ናቸው። ሁቲዎች በአሁኑ ወቅት በቀይ ባህር በኩል ወደ እስራኤል የሚያቀኑ መርከቦች ላይ ጥቃት ለመፈጸም የተነሱበት ምክንያት ዋናዋ ደጋፊያቸው በተከፈተባት ጥቃት ምክንያት ነው። ምንም እንኳን በኢራን ላይ ጥቃቱ ከተጀመረ ከአንድ ወር በኋላ ኢራንን ደግፈው በእስራኤል ላይ ጥቃት መሰንዘር ጀምረዋል። እንዲሁም በቀይ ባህር ላይ የሚያልፉ የጠላት የሚሏቸውን መርከቦች እንደሚመቱ አሳውቀዋል። ሁቲዎች በመጀመሪያ ላይ ከፍተኛ የፖለቲካ ጥንካሬ ማግኘት የቻሉት የፕሬዝዳንት አሊ አብደላህ ሳሌህ በተኩት የፕሬዝዳንት አብዱርሃማን መንሱር ሃዲ ላይ በተነሱበት ወቅት ነው። ይህ ደግሞ በአውሮፓውያኑ 2014 ወቅት ነው። ከቀድሞ ጠላታቸውና ከስልጣን ከተነሱት ፕሬዝዳንት ሳሌህ ጋር ስምምነት ላይ ከደረሱ በኋላም እሳቸው ወደ ስልጣን ለመመለስ አስበው ነበር። በቀጣዩ ዓመት በየመን ሰሜናዊ ክፍል የሚገኘውን የሰዓዳ ግዛትን ተቆጣጠሩ። ይህም ዋና ከተማዋ ሰንዓን መቆጣጠር ያስቻላቸው ሲሆን ፕሬዝዳንት ሃዲንም ወደ ውጭ እንዲሰደዱ አስገድዷቸው። የየመን ጎረቤት የሆነችው ሳውዲ አረቢያም ወታደራዊ ጣልቃ ገብነት በመፈጸም ፕሬዝዳንት ሃዲን ወደ ስልጣን በመመለስ የሁቲዎችን ኃይል ለማሸነፍ ሞከረች። ሳውዲ በተባበሩት አረብ ኤምሬቶችና ባህሬን በመደገፍ ነበር ወታደራዊ ጣልቃ ገብነቱን በየመን ውስጥ የፈጸመችው። ነገር ግን ሁቲዎች ከሀገር ውስጥ ባሻገር በውጭ ኃይሎች የተፈጸመባቸውን ጥቃቶች በመቋቋም ሰፊውን የየመን ግዛት በመቆጣጠር ቀጥለዋል። የመንግስት ድርጅታዊ የጸጥታ ምክር ቤት ሁቲዎች በአውሮፓውያኑ 2010
ከ100 ሺህ እስከ 200 ሺህ የታጠቁ ወታደሮችና ያልታጠቁ ደጋፊዎች እንዳሏቸው ገልጿል። ምክር ቤቱ ይህንን መረጃ በሁቲ እንቅስቃሴ ላይ ባለሙያ የሆኑትን አህመድ አልባህሪን ዋቢ አድርጓል። የተባበሩት መንግስታት ድርጅት በተጨማሪም በየመን ሁቲ አማጽያን የተመለመሉ 1500 ህጻናት በውጊያ ከ5 ዓመት በፊት ሞተዋል ብለዋል። የሁቲ አማጽያን ረዥሙን የየመን ቀይ ባህር ጠረፍ ይቆጣጠራሉ። እነዚህ አካባቢዎች ላይ ነው በመርከቦች ጥቃት የሚፈጽሙት። ሁቲዎች ለቀሪው ዓለምና ለመካከለኛው ምስራቅ አገራት ወሳኙን የቀይ ባህር መተላለፊያ የሆነውን ባቤል መንደብን መዝጋት እንደሚችሉ በማሳየት ፍላጎታቸውን ለማሳካት ጫና ማሳረፍ እንደሚችሉ ማሳየት ይፈልጋሉ። በተጨማሪ ሐማስና ኢራንን ለመሳሰሉት አጋሮቻቸው ያላቸውን አጋርነት ለማሳየት በቀይ ባህር ላይ ጥቃት የመፈጸም አቅም እንዳላቸው በተግባር አሳይተዋል። በተጨማሪ ጋዛ በጦርነት ወቅትና አሁን ደግሞ ኢራንን በመደገፍ ከየመን ወደ ደቡባዊ እስራኤል ሚሳኤሎችን በማስወንጨፍ ጥቃት ፈጽመዋል። ቀደም ሲል በእስራኤል ላይ በፈጸሙት ጥቃት ከእስራኤል በኩል የተሰጣቸው አጸፋ ከፍተኛ ዋጋ አስከፍሏቸዋል። በተፈጸመባቸው የአየር ድብደባዎች ከባድ ቁሳዊ ጉዳትን ከማስተናገዳቸው በተጨማሪ በርካታ መሪዎቻቸው ተገድለውባቸዋል።